ብቻችሁን መታችሁ ብቻችሁን ቆርባችሁ ብቻችሁን ሰግዳችሁ ብቻችሁን አስቀጣ እንዴት ይሆናል? የካህናቱን ሚስቶች አባ ካህናት ሏቸዋላችሁ፣ ታግዟቸዋላችሁ። ልጆቻቸውን ቱቶር ታስጠኑላቸዋላችሁ። ስጋውንና ደሙን እየፈተተ ለሚያጎርሰን ካህን አንድ የወራስ በአመት እንኳን 2-3 ጤፍ ትሸምቱላቸዋላችሁ። ትምህርት ቤት በሚያስተምሩት ነገር ውስጥ ሽንቁራቸውን ትደፍኑላቸዋላችሁ። ምእመና ለአባቶቻችሁና ለእናቶቻችሁ ትጦሩ ታግዙ የለ እንዴ? ልጆቻችን እኛን ይተኩና የልጆቻችን ሽታ እናውቀዋለን። እናንተስ ታውቁታላችሁ። የሕፃን ልጅ ያለውን አልሰማችሁ? አባዬ አቤት ለመሆኑ በቀን ስንት ብር ነው የምታገኘው አለው። ይሄን ያህል ብር አለው። ይሄን ያህል ብር ነው የምታገኘው? አዎ። ጥቂት ቀን ቆየና አሉ ያ ልጅ ምን ብሎ ጠየቀው? አባዬ አቤት እንዲህ አይነት ብር ይሄን ያህል ብር አበድረኝ። የትኛውን ብር? በቀን የሚያቀደም ባለፈው ሰሞን የጠየቀው። ምን ነው ልጄ ይሄን ያህል ብር ፈለክ አለው። አይ ዛሬ ላንተ ልክፈልህና ከኔ ጋር እንድትውልልኝ ፈልጌ ነው። በገንዘብ ሊገዛው ያባቱን ፍቅር አለ። ሽታችሁ ታውቋቸዋላችሁ። ልጆቻችሁ ራሳቸውን ትዳብሷቸዋላችሁ አሉ። እንዴት ነው እነዚህ ዲያቆናት ይህን ልብሰ ተክህኖ እያወለቁ እያመናጨሩ እዚያም ያስቀምጡት? ተናደዱ። ከዛ ብፁዕ አባታችን ሲወጡ ጠብቀው አንድ ቀን ምን ዋላቸው? ብፁዕ አባታችን ለምንድን ነው ይሄን ነገር አንድማይሉት? እነዚህ ዲያቆናት እኮ እንደዚህ እያደረጉ የቤተ ክርስቲያንን ክብር እኮ አሳን ይሏቸዋል። ብፁዕ አባታችን ምን አሉ? ልጆቼ እናንተ እኮ በዚህ በተቆጣችሁበትና በተቆጫችሁት ነገር ምርጥ ዲያቆናት ብትሆኑ ኖሮ እነሱ አመናቅረው የጣሉትን እናንተ አክብራችሁ ትለብሱት ነበር። ከሁሉ በላይ አስቀድመው ለገዛ ቤተሰቡ አስቀድመው እዚህ ከተማራችሁ አስቀድማችሁ ለገዛ ቤተሰቦቻችሁ እግዚአብሔርን መምሰል አሳዩአቸው። ታላላቅ የምትሰሙ እዚህ ካላችሁ ለሕፃናቶቻችሁ እግዚአብሔርን መምሰል አሳዩአቸው። ጸልዩላቸው፣ አልቅሱላቸው፣ ሱባኤ ያዙላቸው፣ መንገድ ምሯቸው፣ ፈቀቅ አይሉ ድረሱላቸው። ስንዴ እናብቅል። ራስ ወዳድ ያልሆኑ ባሎች ስንዴዎች ነው የሚሆኑት። ለልጆቻቸው ጊዜ የሚሰጡ ልጆቻቸውን በጥንቃቄ የሚከታተሉ የሚበላው የሚጠጣው ካገኘው አይደለም የነፍስ ምግባቸውን የሚጨነቁ ስንዴዎች ከሕያው እግዚአብሔር ጋር አደራ እንዳላቸው አውቀው የሚያገናኙ ስንዴዎች ያስፈልጋሉ። የኛን ፈለግና ዳና የሚከተሉ ልጆች በማፍራት ስንዴ ማብቀል። ብቻችሁን መታችሁ ብቻችሁን ቆርባችሁ ብቻችሁን ሰግዳችሁ ብቻችሁን አስቀጣ እንዴት ይሆናል? እኔ በቅርቡ ሳይሆን 6-7 ዓመት በቤቴ የመጡ አንድ አባት ነበሩ። ያውም ከጥሩ የክርስቲያን ማህበረሰብ ያለበት አካባቢ ነው የመጡት። አባቴ አልኳቸው። አቤት። ደሞዝ አለዎት? አለኝ። ደስ አለ። ስንት ነው ደሞዝዎት? 282 ብር በወር። ሲያቀብጠኝ ጠየቅኳቸው ምን እንዳንቀለቀለኝ። ዓለመኛ ነው አሉኝ። በወር አይደለም 282 ብር በአመት። ደነገጥኩ። እናንተ እኮ የቀኖቻችሁ እኮ ከዚህ በላይ በአመት እና ካሽ ያገኛሉ። አሁንም ሲያቀብጠኝ እዚህ መርካቶ አካባቢ ኖር ያደል ካሽ የሚለው ነገርና ላይ ወጥቷል። በካሽ አይደለም ስንዴ ደግሞ የተዘራ የሆነ ነገር አምጥቶ ይሰጣል። እና እንደዚህ ሆኖ ነው ያቀል። አዎ ቃጭል በጥርስ ታቦት በራሴ አርቄ ቤተክርስቲያን ነው የተከልኳት። ቄሰ ገበዝዋ ምን ነኝ አሉ። ስንት ልጆች ወልደዋል? 6 2 ልጆች 4 ወንዶች አሉኝ። ልጆችዎት ዲያቆን ሆኑ አልኳቸው። አሁንም ሲያንቀለቅለኝ ምን አሉኝ እሳቸው? እኔን እያየ ዓለመኛ ነው አሉኝ። እኔን እያየ እንዴት ዲያቆን ይሆናል? እየሰማችሁኝ ነው? ምበላው አጥቼ ምጠጣው አጥቼ ማስተምርበት አጥቼ እየተንከራተትኩ እያየ እንደኔ እንዲሆን ትፈልጋለህ? ዓለመኛ ነው አሉኛ። አቤት ድንግጥ ያልኩት ምን እየሆነ ነው? ሌላ እና ስንዴ አናበቅልም። ልጆቻችን እኛን ይተኩና የልጆቻችን ሽታ እናውቀዋለን። እናንተስ ታውቁታላችሁ። የሕፃን ልጅ ያለውን አልሰማችሁ? አባቱ ጠዋት ይሄዳል ማታ ይገባል። ከልጆች ጋር አይገናኝም፣ አይነጋገርም።
ቤትም ከገባ ወይ ስልኩን ነው ወይ ቴሌቪዥኑን በቃ አለቀ። ዘያት ጮህ እያለ እየተቆጣ ያው የረባይ ስም ይጻፋል የሚል የትምህርት ቤት ከባድ ኃላፊ መስል ቤቱ ጸጥረች ይላል። ትንፋሽ የለው። አቤት እንዴት ጓደኛው ይሆናል! እንዴት የደከመውን ያወራዋል ለዚህ አባት። ግን ጊዜ አይሰጠውም እና ለካ ልጅ አባቱን ናፍቆታል። አንድ ቀን ብሎ ጠየቀው፣ አባዬ አቤት፣ ለመሆኑ በቀን ስንት ብር ነው የምታገኘው አለው። ይሄን ያህል ብር አለው። ይሄን ያህል ብር ነው የምታገኘው? አዎ። ጥቂት ቀን ቆየና አሉ ያ ልጅ ምን ብሎ ጠየቀው፣ አባዬ አቤት፣ እንዲህ አይነት ብር ይሄን ያህል ብር አበድረኝ። የትኛውን ብር? በቀን የሚያቀደም ባለፈው ሰሞን የጠየቀው። ምን ነው ልጄ ይሄን ያህል ብር ፈለግክ አለው። አይ ዛሬ ለአንተ ልክፈልህና ከኔ ጋር እንድትውልልኝ ፈልጌ ነው። በገንዘብ ሊገዛው ያባቱን ፍቅር አለ። ሽታችሁ ታውቋቸዋላችሁ። ልጆቻችሁ ራሳቸውን ትዳብሷቸዋላችሁ አሉ። ስንዴዎች ናቸው ወይ? እቺን ቤተ ክርስቲያን ከፈለጋችኋት ከወደዳችኋት ስንዴ ዝሩላት። እዚህ ተቀምጣችሁ ብቻ አትሂዱ፣ ይቅርታ አድርጉልኝ። እዚህ አስተባብራችሁ ብቻ አትሂዱ፣ ስንዴ ዝሩላት። ከወደዳችኋት ስንዴ ዝሩላት። በመጨረሻ ሶስተኛው የስንዴ ማምረቻ ቦታችን የምር እንነጋገር ከተባለ ሶስተኛው የስንዴ ማምረቻ ቦታችን የት እንደሆነ ታውቃላችሁ? መቅደሱን የሚከፍቱልን፣ ቁርባኑን የሚያቆርቡን፣ ድህነታችንን እንድናገኝ የሚፈጽሙልን ካህናት፣ ዲያቆናት፣ መምህራን፣ ሊቃውንት ማገስ። ስንዴ ማለት እኮ እሱ ቅድም ያልኳችሁ እነዚያ ልጆች አባታቸውን አልሆን ያሉት ለምን ይመሰላችሁ? ምንም የላቸውም። ታዲያ እንዴት ይሆናል? ይሄ የነቃ የሚባል ፍሪ ሶሳይቲ የሚባል የነቃ ማህበረሰብ እንዴት አድርጎ ፍጹም ካልሆነ ሰማዕት ካልሆነ ጥልቅ እግዚአብሔር ፍቅር ካልገባው እንዴት አድርጎ እንደመናኝ ሊኖር ይችላል? በአመቱ 282 ብር ያውም በእህል እንዴት ይሆናል? እና ምን እናርግ? እናግዛ። በቁም ነገር ልንገራችሁ እስኪ እናቶቼ ሰብሰብ በሉና ዲያቆናት እዚህ ያሉትን ወንድሞች ዳሯቸው እስኪ። እናንተ ባለጸጎች ካላችሁ ባለጸጎችም አትሁኑ፣ ጥቂት ዕቁብ ሰብስቡላቸውና ምን አለ ንብረት ገዝታ እንዴት እንግባ ብለው የተጨነቁ ዲያቆናት አሉ። ቄሶች መሆን እየቻሉ እኔና እናንተ በስነ ምግባር ምናማቸው ለምን እንዲያሆንም ለምን እንዲያረግም ምንላቸው እና እናግዛቸው። በአመት አንድ ዲያቆን መዳር ያቅተናል፣ ቤቱን ማሟላት ያቅተናል። ስንዴና አብቅል የተረጋጋ ካህን እንድናገኝ ስንዴና አብቅላ ብፁዕ አቡነ ጎርጎርዮስ ካለ እነዚያ ዩኒቨርሲቲ ተማሪዎች ጨርሻለሁ። እሺ እነዚያ ዩኒቨርሲቲ ተማሪዎች ዝዋይ ሄደው መቅደስ ውስጥ ያሉ ዲያቆናት አሉ። ልብሰ ተክህኗቸውን ምንቅር እያረጉ ያወለቁ እየጣሉ ሲሄዱ ደጅ የሚያስቀድሱት እነዚያ ዩኒቨርሲቲ ተማሪዎች ሁሉ ጊዜ ያዩና መበሳጨት ጀመሩ። እንዴት ነው እነዚህ ዲያቆናት ይህን ልብሰ ተክህኖ ያወለቁ ያመናጨሩ እዚያ የሚያስቀምጡት? ተናደዱ። ከዛ ብፁዕ አባታችን ሲወጡ ጠብቀው አንድ ቀን ምን ዋላቸው? ብፁዕ አባታችን ለምንድን ነው ይሄን ነገር አንድማይሉት? እነዚህ ዲያቆናት እኮ እንደዚህ እያደረጉ የቤተ ክርስቲያኑን ክብር ኳሳ ይሏቸዋል። ብፁዕ አባታችን ምን አሉ? ልጆቼ እናንተ እኮ በዚህ በተቆጣችሁበትና በተቆጫችሁት ነገር ምርጥ ዲያቆናት ብትሆኑ ኖሮ እነሱ አመናቅረው የጣሉትን እናንተ አክብራችሁ ትለብሱት ነበር። እነሱ የተመናጨሩበትን እናንተ አክብራችሁ መቅደሱን ጠብቁት ነበር አይሏቸው መሰላችሁ? በአመቱ እነዚህ የተቆጩት ልጆች ምን ሆኑ? ዲያቆናት። ዛሬ ስማቸው መጥቀስ ይችላል። አስገራሚ ዶክተር ቄስ ሆነው አብቅተዋል። ምን ልላችሁ ነው? ስንዴ እንዝራ። የካህናቱን ሚስቶች አባ ካህናት ትሏቸዋላችሁ፣ ታግዟቸዋላችሁ። ልጆቻቸውን ቱቶር ታስጠኑላቸዋላችሁ። ስጋውንና ደሙን እየፈተተ ለሚያጎርሰን ካህን አንድ የወራስ በአመት እንኳን 2-3 ጤፍ ትሸምቱላቸዋላችሁ። ትምህርት ቤት በሚያስተምሩት ነገር ውስጥ ሽንቁራቸውን ትደፍኑላቸዋላችሁ። ምእመናን ለአባቶቻችሁና ለእናቶቻችሁ ትጦሩ ታግዙ የለ እንዴ? ይህ መንፈሳዊ ልዕልና ያለው አባት ምንም ይሁን ምን ልናገዘው አይገባም። ቅዱስ ጳውሎስ እንዲህ ይላል፣ መንፈሳዊውን ነገር የዘራንላችሁ እኛ ከእናንተ ስጋዊ ነገር ብናጭ ትልቅ ነገር ነው እንዴ ይላል።
መንፈሳዊ ነገር ለዘሩልን ስጋዊ ነገር መስጠት ቁም ነገር ሆኖ አብዛኛው ሰው አለቃ ለመሆን ይፈልጋል። አይደለም። ነፍሱን ለሚሰጠን አገልጋይ እኛ የስጋችንን ነገር መስጠት ያቅተናል። ሚካ ስለሚባል ሰው መጽሐፍ ቅዱስ ላይ የተጻፈውን አላያችሁም? ምን አለው ይላል? ሌዋዊውን ካህን አገኘሁት፣ የዕለት ጉርስህን የዓመት ልብስህን እችልሃለሁ፣ ቤቴም ተቀመጥ አልኩት ይላል። በቤት ክራይ ስንቶች እየተጎሳቆሉ እንደሆነ እግዚአብሔር ይወቀው። ቤቱ ይሄ እንደዚህ ሰራ፣ እሱን እግዚአብሔር ይጠይቀው። እኛ አይመለከተንም። እየሰማችሁኝ ነው? እኛ ብቻ በቤተ ክርስቲያን ሽንቁርና ጉርለት ላይ ጠጠር ብቻ በመጣል ስንዴ ማብቀል ላይ ኖ አብረን ስንዴ ይቆየን። አሜን። አብሮ ያሰማል። አሜን። አብሮ ያሰማል። አሜን። አብሮ ያሰማል።